ተጨማሪ እንቅልፍ ሰዓት አግኝታችኋል ብዬ አምናለሁ። እንደኔ ዛሬ ሰዓት ለውጥ አለን። ኖርማሊ ይሄ ሰዓት እኩለ ቀን ያለፈበት ሰዓት ነው፣ ግን አንድ ሰዓት ስለተጨመረልን ተጨማሪ ሰዓቶች አግኝተናል። እግዚአብሔር ይመስገን። እንግዲህ ሀገሩ ወግ ነው፣ የሀገሩ ልማድ ነው። ሀገራችን እንዲህ አይነት ነገር አይታሰብም፣ አይወራም። አሁን ከዘመዶቻችን እርግጠኛ ነኝ መሰለኝ ወደ 8 ሰዓት እንርቃለን። እነሱም ማግኘት ብንፈልግ ከ8 ሰዓት ጠብቀን ነው ታገሰን የምናገኘው። ግን መልካም ነው፣ እግዚአብሔር ይመስገን በማንኛውም መንገድ። እስኪ እግዚአብሔርን ቃል ጌታ እንዲባርክልን ራሶቻችንን ዝቅ አድርገን እንጸልይ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የቃል ኪዳን አምላክ እናመሰግንሃለን። በሕይወት ስለጠበቅከን፣ እግሮቻችንን ወደ ስፍራ ስላቀና፣ ልባችንንም ስላዘጋጀ፣ መፈለግንም ማድረግንም ሰተህን እግዚአብሔር በዚህ ቦታ ስለተገኘን እናመሰግንሃለን። ጌታ ሆይ እናውቃለን አንተ በዚህ እንዳለህ፣ ቀድመህን እንደምትገኝ እናውቃለን። እኛ ከምንፈልግህ በላይ አንተ እኛን እንደምትፈልግም እናውቃለን። ጌታ እግዚአብሔር ሆይ እናገኝ ዘንድ እርዳን፣ እንገናኝ ዘንድ እርዳን። እንድትነካን እንለምንሃለን። የቃልህን ፍቺ እንድታበራለን፣ የቃልህን ደጆች እንድትከፍትልን፣ ለወገኖችም ለእኔም ጸጋ እንድሰጠን፣ መስማት በምንችልበት አይነትና መጠን እኔም መናገር እንደሚገባኝ መናገርበትን አንደበትና ቋንቋ እንድሰጠኝ ጸልያለሁ። እና ጌታ ኢየሱስን አክብረው እና አስተምረን፣ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። የዛሬ 48 ዓመት ገደማ ነው ይመስለኛል፣ መስከረም ወር ላይ ነው። በመስከረም 2 1977 ዓመተ ምህረት ነው። እና እዚህ ሀገር የታወቀ ድርጅት ያው ናሳ የሚባል ድርጅት ታውቃላችሁ፣ ጠፈሩ ላይ ተልኮ የተሰጠው ነውና የመጀመሪያዋን ቮዬጅ ወደ ሰማይ ላከ፣ ወደ ጠፈር። የጠፈር መንኮራኩሯ ዓለምን መዳሰስ ከጀመረች አሁን 48 ዓመቷ ነው። እግዚአብሔር ቢፈቅድ ከ2 ዓመት በኋላ 50 ዓመት ይሞላታል ማለት ነው። በሚቀጥለው ዓመት ኦገስት 26 ላይ በዚህ ጠፈር መንኮራኩርና በእኛ መካከል ያለው ርቀት የአንድ ቀን ርቀት ይሆናል። የአንድ ቀን ርቀት ማለት ምን ማለት ነው? መንኮራኩሯ የምትጓዝበት ፍጥነት አላት። በሰዓት 300,000 ኪሎ ሜትር ፐር ሰከንድ ነው የምትጓዘው። ማለት ድምጽ የሚጓዘው ጠፈር መንኮራኩሯ ይመስለኛል እሱ የሚጓዝበት አለ። እና ከዛ የሚመጣውን መልእክት ያቺ መንኮራኩር ካለችበት ቦታ እኛ ጋር እስኪደርስ ድረስ የሚፈጀው ጊዜ በዚህ ፍጥነት እየተምዘገዘገ ማለት ብርሃን በሚሄድበት ፍጥነት እየተምዘገዘገ እዛ ደርሶ እዚህ እኛ ጋር እስኪመለስ ድረስ የሚፈጀው ስንት ይሆናል ማለት ነው? ቅድም እንዳልኳችሁ 1 ቀን ይሆናል፣ 24 ሰዓት ይሆናል። ማለት ምን ማለት ነው? 300,000 ኪሎ ሜትር በሰከንድ ውስጥ ተጉዞ በደቂቃ አባስታችሁት እሱም በ60 ማለት ነው። ከዛ እሱም በ24 ሰዓት አባስታችሁት ከዛ በ365.14 2.5 አባስታችሁት ያለው የጊዜ ርዝመት ማለት ነው። ከዛ በኋላ እስካሁን ድረስ መልእክቶች ይመጣሉ፣ ሰዎች ይቀበላሉ፣ ይሰማሉ። 1 ቀን አይፈጅም፣ ግን ረጅም ቀኑን አሁን ሃሎ ስትሉ ከዛ ደርሶ እስኪመጣ ምናልባት እኩለ ሌሊት ላይ ሊሆን ይችላል፣ ወይም ከዛ አለፈ። አሁን እየተጠጋ ስለሆነ ለ1 ቀን ያን ያህል ነው የሚፈጀው። ከዛ ቆይቶ መልስ ይመጣል እና ያንን ይጠብቃሉ። መልስ ግን አለ። ብዙ ነገር ይሄ ጠፈር ምርምር እቅድ ያሳካው ነገር አለ። ሰዎች ጁፒተርን ማወቅ ችለዋል፣ ሳተርንን ማወቅ ችለዋል፣ ቀረብ ብለው አይተዋል። እዛ አካባቢ ምን እየሆነ እንዳለ ያውቃሉ። የሚገርመው ነገር እዚህ መንኮራኩር ውስጥ ሰዎች ያስቀመጡት አንድ ነገር አለ። ሚሽኑ እሱ ይመስለኛል። ምንድነው? እዛ ውስጥ የወርቅ ሲዲ አለ፣ ኮምፓክት ዲስክ ከወርቅ የተሰራ። ምንድነው? ድምጽ አለበት ውስጡ፣ የሰው ልጆች መልክ አለበት። እዚህ ምድር ላይ የሚሰማው የንፋሱ፣ የውሃው፣ የሽውታው፣ የምኑ ሁሉ ተቀርጾ ተልኳል። ምንድነው በውስጡ ያለው መልእክት? እዛ ቦታ
እዛ እኛም ማናውቀው ሀገር ማለት ነው። ሰዎች ግን ይኖራል ብለው የሚጠብቁት ቦታ አንድ እንደው መልእክት የሚሰማ ካለ፣ አንድ እንደው ከሰው ጋር ለመገናኘት የሚፈልግ ካለ እዚህ ጋር ነን ያለ ነው። አንፎርቹኔትሊ በ48 ዓመታት ውስጥ አንድም ሲግናል አልመጣም። የመጣው ሲግናል ምንድን ነው? ዝም ብሎ የራዲዮ ማግኔቲክ ዌቭ ነው የሚመጣው። ኢንተርፕሬት ለማድረግ ይሞክራሉ፣ ዲኮድ ለማድረግ ይሞክራሉ፣ ሜሴጁን ለማግኘት ይፈልጉታል። ግን አንድ የረባ መልእክት በውስጡ የለም። እኔ ጥማቱን አደንቃለሁ፣ የልብ ምኞቱን አደንቃለሁ፣ እዛ ላይ ኢንቨስት የተደረገውን የሚደረገውን ልፋት አደንቃለሁ። አንቴናዎች ወደ ሰማይ አቅንተው ለ50 ዓመት አሁንም ዓለምን ይዳስሳሉ ማለት እኛ የምናውቀው ነው አለ ይኖራል። ምን እያደረገ ነው? ከሰው ጋር መገናኘት ይፈልጋል ወይም እሱን የሚመስል ነገር ሌላ የሚኖር ይሆን ነው ጥማቱ። የወጣበትን ብር፣ የሚለፋበትን ልፋት፣ በየቀኑ ያለውን ናፍቆት፣ ያንዳንዱን ሲግናል ዲኮድ አድርጎ መልእክቱን ለመረዳት የሚደረገውን ጥረትና እደነቃለሁ። ምን ያህል ጥማት ነው በሰው ውስጥ ያለው። ይሄ ከጥንት ጀምሮ በሰው ውስጥ ያለ የልብ መሻት ነው። ምክንያቱም ሰው ዲዛይን የተደረገው በዚህ ዓላማ ነው። ለዚህ ነው ዲዛይን የተደረገው። ምን ለማድረግ? ምናልባት እየመረመሩ ፈልገው ያገኙት እንደሆን ምን እንዲያደርግ አለ? እግዚአብሔር የሰውን ልጆች ሁሉ ከአንድ ወገን ፈጠረ ይላል። የሚገባውም ይፈልገዋል፣ ያልገባውም ይፈልገዋል። አይ ሆፕ እናንተም እግዚአብሔርን ትፈልጋላችሁ። እግዚአብሔርን ፍለጋ እዚህ እንደመጣችሁ አውቃለሁኝ። የእግዚአብሔር ቃል ምንድን ነው የሚለው? እግዚአብሔርን ስለመፈለግ ብዙ የሚያበረታታን ቃል አለ። እግዚአብሔርን ስለመፈለግ እግዚአብሔር እንድንፈልገው ያበረታታናል፣ ያነሳሳናል፣ ፈልጉኝ ይለናል። እኛም እንፈልገዋለን ነው የምንለው። እንፈልግሃለን፣ የት አለህ ነው የምንለው። ኢቭን የማያውቀው ሰው እንኳን ወይም እግዚአብሔርን ያልተረዳ ሰው እንኳን ኢንስቲንክቲቭሊ ይፈልገዋል። ምንድን ነው የምትፈልጉት ሲባል እንፈልገዋለን ይላሉ። በቅርብ ጊዜ ሰማሁት አለ ስዊዘርላንድ ውስጥ ሙከራ እየተደረገ ሙከራ ውስጥ ምንድነው ሰዎቹ ማድረግ የፈለጉት? አንድ ቱቦ ውስጥ ትልቅ አቶም ወስደው አጋይተው እዛ መካከል እግዚአብሔር የሚባለውን ማተር እናገኘዋለን ብለው ነው የሚፈልጉት። ምናልባት እንትኑን ተከታትላችሁ እንደሆነ አላውቅም። ምንድነው ጥማቱ ስላለ ሰው የተፈጠረበት ነገር ስላለ እግዚአብሔርም ያንን እንዲሆን ስለወሰነ ሰው ይፈልጋል። ግን የሚያገኙት ሁሉ አይደሉም፣ ወይም ያገኙት ሁሉ አይደለም። እግዚአብሔር የማይገኝ አምላክ ነው፣ የማይደረስበት አምላክ ነው፣ የማይነካ አምላክ ነው፣ የማይዳሰስ አምላክ ነው፣ የማይቀመስ አምላክ ነው። አዎ እግዚአብሔር አይዳሰስም፣ እግዚአብሔር አይነካም። ለምን? ባህሪው እንደሱ አይነት ስላልሆነ። እግዚአብሔር መንፈስ ነው ስለሚል መጽሐፍ መንፈስ አይዳሰስም፣ አይነካም። እኛ እንደምናውቀው አይነት ቁሳዊ ባህሪ የለውም። ሄደን ነክተን እሱ ነው ልንል አንችልም። ግን እግዚአብሔር እንዳለ ሕያውም እንደሆነ ግን በብዙ መንገድና አይነት እንረዳለን። ስለዚህ እግዚአብሔር ምን ይላል? ፈልጉኝ ይላል። ምን አድርጉኝ? ፈልጉኝ። ዛሬ መናገር የምፈልግበት ሐሳብ ይሄ ነው፣ እግዚአብሔርን ስለመፈለግ። እግዚአብሔር ቢፈቅድ እና ቢከናወንልን 3 ነገሮችን እናስተውላለን ብዬ አስባለሁ። የመጀመሪያው እግዚአብሔርን መፈለግ ምንድን ነው? እግዚአብሔርን የመፈለግ ቻሌንጅ ምንድን ነው? ምንድን ነው ያለበት ተግዳሮትና ፈተና? እግዚአብሔርን በመፈለግ ውስጥ ያለውስ ብድራት ምንድን ነው? ይህን ሐሳብ ለመረዳት የአሞጽ መጽሐፍ ምዕራፍ 5ን ማየት መልካም ነው ብዬ አስባለሁ። ከላይ ይወጣል ብዬ ሐሳቡን እገምታለሁኝ። ግን እዚህ ጋር የኔ ታብሌት እንደምፈልገው አይሰራም። ወይል በስልኬ ላይ አገኘዋለሁ። ይቅርታ አድርጉልኝ። ከሱ ባካፍላችሁ ነው የምፈልገው። ምንድነው እዛ ቦታ ላይ የሚለው ነገር? የእግዚአብሔር ቃል የሚያስተምረው ነገር አሞጽ እግዚአብሔርን ስለሚፈልጉ ሰዎች ይናገራል። የአሞጽ መጽሐፍ ከወጣ ልታነቡት ትችላላችሁ። ግን በዚያ ቦታ ላይ እግዚአብሔር
እኔን ፈልጉ ግን አትፈልጉ የሚላቸውን ነገሮች እናያለን። ምንድነው ፈልጉ የሚለው ነገር? እኔን ፈልጉ ጋን ማንን አትፈልጉ? ማንን አትፈልጉ? ቤቴልን አትፈልጉ። ማንን አትፈልጉ? ጌልጌላን አትፈልጉ። ማንን አትፈልጉ? ቤርሳቤህን አትፈልጉ። የዚህ ሐሳብ ነገር የሚገባን ምንድነው? እግዚአብሔር እያለ ያለው ነገርና በእኛና በእግዚአብሔር መካከል ያለው ችግር የሚገባን በምን መልኩ ነው? ስለነ ቤቴል፣ ስለ ጌልጌላ፣ ስለ ቤርሳቤ መጽሐፍ ቅዱሳዊውን ዳራ ካወቀን ነው፣ ወይም ባክግራውንዱ ከገባን ነው የታሪኩ ያለበትን ነገር። ለምንድነው የእስራኤል ልጆች እግዚአብሔርን እንፈልጋለን ብለው ግን ማንን የሚፈልጉት? ቤቴልን የሚፈልጉት? ለምንድነው የእግዚአብሔር ልጆች ወይም የእግዚአብሔር ሕዝብ እግዚአብሔርን የሚፈልግ የሚመስለው ግን ጌልጌላን የሚፈልገው? ለምንድነው የእግዚአብሔር ሕዝብ ቤርሳቤህን የሚፈልገው? እዚያ ቦታ ላይ እግዚአብሔር ስለተገለጠ ክብሩም ስለታየ ነው። ቤርሳቤህ አብርሃም የቴምር ዛፍ ተክሎ እግዚአብሔርን ስም ጠራ የተባለበት ቦታ ነው። የዘላለም አብርሃምም በዚያ የቴምር ዛፍ ተከለ፣ በዚያም የዘላለሙን አምላክ ስም ጠራ። ታውቃላችሁ ለምን እንደጠራ? እዛ ቦታ ላይ አብርሃም ሙግት ነበረው። አላስኖር ብሎት ነበር። እግዚአብሔርን ቃል ሰምቶ በእግዚአብሔር ትእዛዝ ወጥቶ እግዚአብሔርን ፍለጋ ሄዶ ያጋጠመው ነገር ነበርና በዛ ልቡ አልተደሰተም። ሐዘን ነበረበት። የሀገሩ ሰው ሊቀበለው አልቻለም። ግን በዛ ስፍራ የነበረ አንድ ሰው በጊዜው ከአብርሃም ጋር ተግዳሮት ውስጥ ገብቶ የነበረ ሰው አብርሃምን አይቶ አንተ ሰው እግዚአብሔር ካንተ ጋር ሳይሆን አይቀርምና ይሄ ነገር የሚመች አይደለም እና እስኪ እንነጋገር አለው። አብርሃም ለዚህ ሰው ነገረው ችግሩ። አዎ ችግር አለ። አንተና ያንተ ወገኖች ምን አድርጋችሁኛል? የቆፈርነውን የውሃ ጉድጓድ ነጥቃችሁናል። እኛ በመከራና በሐዘን ውስጥ ነን። ምንጫችን ተነጥቆ ነው ያለው። ስለዚህ እናንተ ይህንን ነገር አድርጋችሁብናል አለ። እግዚአብሔር አብርሃም ከዚህ ሰው ጋር በተነጋገረበት ቦታ ላይ እግዚአብሔር በዚያ ሌሊት ተገለጠለት ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቃል ሲናገር እግዚአብሔር በጨለማ ምን ይሰጣል ይላል? ብርሃን ይሆናል፣ ወይም በጨለማ በሌሊት ውስጥ መዝሙር ይሆናል ይላል። ለአብርሃም ይሄ እንደሆነለት እስራኤል ያውቃል። ይሄ ደግሞ ለአብርሃም ብቻ አይደለም የሆነው፣ ለይስሐቅም ሆኖለታል። ይስሐቅም እንዲሁ ተመሳሳይ ፈተና ነበረበት። ምንድነው ያደረገው? እሱም እንደዚሁ ተሟግቶ አንዴ ሲነጠቅ አንዴ ሲገፋ እንደዚሁ በዚያ ስፍራ እግዚአብሔር በሌሊት መጥቶ ለዚህ ሰውም ተገልጧል። እግዚአብሔር በጨለማ የሚገለጥበት ስፍራ ስለሆነ እግዚአብሔርን ካገኘነው የት ነው የምናገኘው? ቤርሳቤህ ነው የምናገኘው። ስለዚህ ምን እናደርግ? ወደ ቤርሳቤህ እንሂድ። ደስ ይላል ሐሳቡ። ጠቅላላ ነገሩን ስናስበው ሰዎች ያንኑ የአብርሃም አምላክን ነው የሚፈልጉት እንላለን። ግን በሂደት ውስጥ የሆነው ነገር ምንድነው? የሰዎች ፎከስ ከእግዚአብሔር ላይ ተነስቶ ስፍራው ላይ አርፏል። ስፍራውን ነው የሚፈልጉት፣ እግዚአብሔርን በውስጡ አይፈልጉትም። ይህንን የአብርሃምን አምላክ የቃል ኪዳኑን አምላክ አይፈልጉትም። የሚፈልጉት ስፍራውን ነው። በዚያ ደግሞ እግዚአብሔር ደስ አልተሰኘም። እግዚአብሔር ስፍራው ላይ አለ፣ ስፍራው ላይ ትገኛል። እግዚአብሔር በቦታና በስፍራ አይወሰንም። በፈቀደው ቦታ ነው። የእግዚአብሔር ቃል እንደሚለው የሕግ መምህር በወሰነው ስፍራ ምን ያደርጋል? በረከትን ያዛል፣ ይሰጣል ነው የሚለው። ቤርሳቤህ የግዴታ ቦታ አይደለም። እግዚአብሔርን ክብር ለማየት ከእግዚአብሔር ጋር ለመገናኘት ትልቁ ነገር አይደለም። ግን አብርሃምም ይስሐቅም ጥቅሱን አሁን አላስታውሰውም፣ ግን ዘፍጥረት ምዕራፍ 46 ይመስለኛል። ያዕቆብም እዛ ሄዶ ከእግዚአብሔር ጋር ተነጋግሯል። ምን ሊያደርግ ሲፈልግ? ዮሴፍ በሕይወት አለ እና አልሞተም፣ ሕያው ነው፣ ልታየው ትችላለህ ተብሎ መልእክት ተደረሰለት። ሰውየው ዕድሜው ገፍቷል፣ ጊዜው ጨልሞበታል። አሁን ወደ ግብፅ መሄድ በዚህ ጊዜ የሚያዋጣ እርምጃ ነው አይደለም። ስለዚህ ልሂድና ልፈልገውና ከእርሱ ጋር ልነጋገር አለ።
በዛ በቤርሳቤህ መጣና ምን አደረገ? ልክ አባቶቹ የተገናኙበት ቦታ ስለሆነ እግዚአብሔር በዛ እንዳስላለ እግዚአብሔርን ልፈልገውና ላነጋግረው አለ። እግዚአብሔር በዛ ስፍራ ያዕቆብ አትፍራ፣ ልጅ በሕይወት አለ፣ ወደ ግብጽ መውረድ አትፍራ፣ እኔ ካንተ ጋር በዛ ሆናለሁ አለ። ቤርሳቤህ እንዲህ አይነት ድምጽ የሚሰማበት ቦታ ስለሆነ እስራኤል ይፈልገዋል። ችግሩ ምንድነው? ፎከሱ ከእግዚአብሔር ላይ ተነስቶ ማላይ አርፏል። ስፍራው ላይ አርፏል። ስፍራው ላይ ይገኛሉ፣ ግን ጨፍረው መጽሐፉን አንብቡት። አሞጽን አንዳንዱኛ የምናደርገው ነገር ነው። እኔ ልቤን ሁሉ ጊዜ ይነከኛል። ከልጅነት ጀምሮ ነው፣ ድሮ ወጣት ሆኜ ጀነሰ ነው ይሄን ነገር የማስበው። ልቤን ነካዋል። አንዳንድ የምንፈልገው ነገርና የምናደርገው ነገርና የምንሆነው ነገርና እግዚአብሔር ከኛ የሚጠብቀው ነገር ተገናኝተዋል እላለሁ። ለምን? አንዳንድ ጊዜ ቸርች በመምጣታችን ደስተኞች ነን። በመዘመራችን ነው ደስተኛ ይሆንነው። በመስበካችን ነው ደስተኛ ይሆንነው። እዚህ ቦታ መቆም በመቻላችን ነው ደስተኛ ይሆንነው። ደስታችን በእግዚአብሔር አይደለም። እግዚአብሔር ያኔ ያሳዘነው። ስለዚህ ለአሞጽ ሰዎች የሚነግራቸው ነገር ምንድነው? እኔን ፈልጉኝ። ምን ትሆናላችሁ? በሕይወት ትኖራላችሁ። የሚቀጥለውም ታሪክ ብታዩት እንደዚሁ ነው። ስለ ጌልጌላም ብንመለከት ጌልጌላ ምንድነው? እስራኤል ከግብጽ ከወጣ 40 ዓመት አልፎታል እና ከግብጽ በወጣ ጊዜ የተገረዘው ሕዝብ አሁን የለም። ያልተገረዘ ሕዝብ ሞልቷል። ስለዚህ እግዚአብሔር ይናገረውና የባልጩት ድንጋይ ወስዶ ኢያሱ ምን አደረጋቸው ነው የሚለው? በጌልጌላ ገረዛቸው ይላል። ከዛ በኋላ ሀፕን የሚያደርገውን ነገር እናውቃለን። ከዛ በኋላ ከነዓን መግባት ሰተት ብሎ እንደመሄድ ያህል እርምጃ ነው የሆነላቸው። ኮርስ ጦርነት ነበረበት፣ ትግል ነበረበት፣ ግን እንደዛ እንደ 40 ዓመት አይደለም። ስለዚህ ምንድነው የእስራኤል ልጆች የሚያስቡት? ብንሄድና ምን ብናደርግ? ጌልጌላ ብንሄድና ጌልጌላ ተገኝተን እንደዚህ ብንል እዛ እነኛን የረዳው አምላክ ሊያገኘን ይችላል። ጉዳዩ ከጌልጌላ ጋር ነው፣ ከእግዚአብሔር ጋር አይደለም። ጌልጌላ መልካም ነው። በጌልጌላ የተፈጸመው ስርዓት ሸለፈትን ማስወገድ መጽሐፍ ዛሬም የአዲስ ኪዳን ስርዓት እንደሆነ ነው የሚነግረን። የልብን ሸለፈት ማስወገድ ነው ይላል አይደለም? ሐዋርያው ጳውሎስ ለሮሜ ሰዎች በሚጽፈው መልእክቱ ምዕራፍ 2 ላይ እንደገና በፊልጵስዩስ ምዕራፍ 3 ላይ እሱን ነው እኛ ልባችን የተገረዘ ስለሆነ በመንፈስ እግዚአብሔርን የምናመልክ ነን ይላል። ወይም እኛ እግዚአብሔርን በመንፈስ የምናመልክ ስለሆነ ልባችን የተገረዘ ነው ይላል። መገረዝ አይደለም ችግሩ፣ ግን በጌልጌላ ያለ እግዚአብሔር ነው ኑረው። በጌልጌላ ውስጥ የሃይማኖት ስርዓት አለ። በጌልጌላ ውስጥ የሰው ልማድ አለ። በጌልጌላ ውስጥ የሰው ፈቃድ አለ። የእግዚአብሔር ፈቃድ ግን የለም። እነሱ በሚሄዱበት ቦታ በሄዱበት ክፉ ነገርን ያደርጋሉ። እግዚአብሔር በዛ ደስ አልተሰኘም። ጽድቅን ፈልጉ ይላቸዋል። ጌልጌላ ሄደው ጽድቅ አይሰሩ። እግዚአብሔር ያየው ነገር አለ። እውነትን አይፈልጉም። ህይወትን አይፈልጉም። ለዚህ ነው እኔን ፈልጉ ምን ትሆናላችሁ? በህይወት ትኖራላችሁ። በህይወት ማኖር የምችለው እኔ ነኝ አላቸው። የቤቴልንም ታሪክ እናውቃለን። ቤቴል የልጆቻችን ስም ሁሉ ነው አይደል? አሁን ጌታ ኢየሱስ ክርስቶስ የተወለደበት ቦታ ነው። ታሪካዊ ስፍራ ነው። ያዕቆብ መንሰላል ወደ ሰማይ ተዘርግቶ ያየበት ስፍራ ነው። በዚያ መላእክት ሲወጡና ሲወርዱ ያየበት ስፍራ ነው። እግዚአብሔር ያዕቆብን የባረከበት ቦታ ነው። ያዕቆብ የጭን ሹሉዳ የተነካበት ስፍራ ነው። ያዕቆብ ነገሮች ዞር ሲሉ ከበድ ሲሉት ከወንድሙ ጋር ሲገናኝ ሊጋፈጥ ሲል ሂድና ላነጋግረው ያለበት ቦታ ነው። ምክንያቱም እዛ ጋር እግዚአብሔርን አይቶታል። ያዕቆብ በሚያደርገው ነገር ውስጥ ወደ ቤቴል ሲሄድ ማንን ፈልጎ እንደሚሄድ ያውቃል። ችግሩ የያዕቆብ ልጆች ግን ወደ ቤቴል ሲሄዱ ማንን መፈለግ እንዳለባቸው ያውቁ። እስራኤል ከይሁዳ ከተለየ በኋላ በእስራኤል ንጉሥ የነበረው ሰው ምን እንዳደረገ ታውቃላችሁ? ያደረገው ነገር እነኚህ ሰዎች ተመልሰው ወደ ኢየሩሳሌም እንዳይሄዱ እስራኤልን አምላክ እናመልካለን ብለው ወዛ እንዳይሄዱ በዚህ ምን እናደርግላቸዋለን? የጥጃ ምስል እናቁምላቸዋለን እና እስራኤል እሱን ያምልካል። ሰው መለየት አይችልም። በሁለቱ መካከል ልዩነቱን አያውቀውም። ዋናው ነገር ቤቴል ነው። ዋናው ነገር አምልኮ ነው። ዋናው ነገር ስግደት ነው። ይሄን ነው ሰው የሚፈልገው። እግዚአብሔር እሱን አትፈልጉት አለ። እኔን ፈልጉኝ በህይወት ትኖራላችሁ አለ። እግዚአብሔር የተመሰገነ ይሁን።
ይሄ ነው የእግዚአብሔር ሙግትና ክርክር በዚያ ስፍራ ላይ እንደምናየው። ፍቀዱልኝ ያዘጋጀሁትን ነገር ከተዘጋጀሁበት ነገር ተነስቼ እንዳካፍላችሁ። ለምን እንደሆነ አላገኘሁትም። ኦኬ ምንድነው እግዚአብሔርን መፈለግ ታዲያ? እግዚአብሔርን ፈለግ ነው ስንል ምን ስናደርግ ነው? ስንዘምር ካልሆነ፣ ስንጸልይ ካልሆነ፣ ስንሰብክ ካልሆነ፣ ስናገለግል ካልሆነ፣ ስናሸበሽብ ካልሆነ፣ መባ ስንሰጥ ካልሆነ፣ አስራት ስንሰጥ ካልሆነ፣ ወይም ደግሞ ወደ ወዳጆቻችን እንደሚያደርጉት ደብረ ሊባኖስ ስንሄድ፣ ቅሉቢ ገብርኤል ስንሄድ፣ ኢየሩሳሌምን ስንሳለም ካልሆነ ታዲያ እግዚአብሔርን ማምለክ ምንድን ነው? በመዝሙር መጽሐፍ ምዕራፍ 27 ላይ ቁጥር 4 ላይ ይመስለኛል በሕይወት ዘመኔ ሁሉ አንዲት ነገር እሻለሁ አለ። ምን እፈልጋለሁ አለ? የእግዚአብሔርን ክብር ውበት አይ ዘንድ እፈልጋለሁኝ አለ ዳዊት። እግዚአብሔርን መፈለግ ማለት የእግዚአብሔርን ክብር መፈለግ ማለት ነው። የእግዚአብሔርን ክብር መሻትና መጠማት ማለት ነው። ያኔ ነው እግዚአብሔርን ፈለግ ነው የምንለው። ታውቃላችሁ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ላይ ለሰዎች ለነበሩት ሰዎች የነገራቸው ነገር አለ። እናንተ እርስ በርሳችሁ የማንን ክብር ትፈልጋላችሁ? የራሳችሁን ክብር ትፈልጋላችሁ። ከሰማይ የመጣውን የእግዚአብሔርን ክብር ግን አትፈልጉም አላቸው። ለምንድን ነው? ሰዎች ችግር እንደሆነ ጌታ ኢየሱስ ክርስቶስ ስለሚያውቅ ነው። የምንፈልገው ነገር የሰው ክብር ነው። ምን አለኝ? ምን ይላል ስለኔ? ምንድነው ያሉኝ? እንዴት ጥሩ ሰበክ ዛሬ! እንዴት ተባረከን! እንዴት ልባችን ፈሰሰ! አንዳንዴ መስማት የምንፈልገው ቃል ይሄ ሊሆን ይችላል። እናንተ ስትዘምሩ ምን ይሆናል? ምድርና ሰማይ እንቀጠቀጣል። ይሄንን ሊሆን ይችላል መስማት የምንፈልገው ነገር። ወገኖቼ እኛ ስንዘምር የእግዚአብሔር ክብር ካልተገለጠ፣ እኛ ስንሰብክ ሰዎች ከእግዚአብሔር ጋር ካልታረቁ ድካሙ ሁሉ ከንቱ ነው። ዳዊት እፈልገዋለሁ ያለው ነገር ይሄንን ነው። የእግዚአብሔርን ክብር ውበት አይ ዘንድ ይህንን እፈልጋለሁ። ይሄ ነው እግዚአብሔርን መፈለግ። ያንን ስንጠማ ያን ጊዜ ጌታ በመካከላችን ሲከብር መጽሐፍ እንደሚል እኔ ከፍ ከፍ ባልኩ ጊዜ ሌሎችን ምን አደርጋለሁ አለ? አብሬ ይዤ ከፍ ላለሁኝ አለ። ይሄ ነው ህጉ። ልክ እንደ ተፈጥሮ ህግ፣ እንደ ግራቪቲ ሎው ልንወስደው እንችላለን። እንደ ስበት ህግ። የስበት ህግ ክብደት ባለበት ቦታ ከባዱ ነገር ቀላሉን ነገር ከሱ ያነሰውን ነገር ይስባል ነው አይደል የተማርነው? ልክ እዚህ ጋር የምናየው ነገር ይሄንን ነው። መክበር፣ እውነተኛው ክብር የሚገኘው በምንድን ነው? እግዚአብሔር ሲከብር በዛ ውስጥ ያለው ነገር ነው። ዳዊት ያንን ስለተረዳ ነው ይሄንን እሻለሁኝ አለ። የማንን ክብር? የእግዚአብሔርን ክብር እፈልጋለሁ አለ። የመጀመሪያው ተርጌት ኮር ውስጥ ያለው ሴንተሩ ላይ ያለው አስኳሉ የእንቅስቃሴያችን፣ የምኞታችን፣ የልባችን መሻት፣ የጥማታችን ማዕከል መሆን ያለበት ይሄ ነው። ነገራችንን ስንመዝንና ስንፈልግ መለካትና መመዘን ያለብን ነገር በዚህ ነው። እግዚአብሔር በዚህ ውስጥ ይከብራል። እግዚአብሔር በዚህ ውስጥ ከብሯል። እግዚአብሔርን በዚህ ነገር አከብረዋለሁ ወይስ የራሴን ነገር ነው የምፈልገው? ወይስ የስጋና የደምን ክብር ነው የምፈልገው? ወይስ የሚያልፈውንና ጊዜያዊ የሆነውን በኋላም በውስጡ ምንም የሌለበት መጽሐፍ እንደሚለው ውሃ እንደማይዝ ደመና የሆነውን ነገር ነው የምፈልገው? ምክንያቱም ሰዎች እሱን ይፈልጋሉ፣ እናውቃለን። ሕዝቤ በሁለት ነገር በድለዋል ይላል ኤርምያስ ላይ መጽሐፍ። ምንድን ነው ያደረጉት ይላል? ሁለት ነገሮችን በድለዋል ይላል። አንደኛው ምን? ውሃ የሌለባቸውን ጉድጓዶች ለራሳቸው ምሰዋል። እና ውሃ ከሌለበት ጉድጓድ ውስጥ ደግሞ ምን ይፈልጋሉ? ውሃ ይፈልጋሉ። እውነተኛው እርካታ ያለው
በእግዚአብሔር ሲከብር ባለበት ውስጥ ነው። መጽሐፍ ክብርህን ሳይ ምን አደርጋለሁ? እጠግባለሁ ይላል። ወገኔ በብዙ ነገር እንዳልጠገብን አውቃለሁ። በብዙ ነገር ነው የምንለፋው። ልብ ብላችኋል? በብዙ ነው የዋተት ነው፣ በብዙ ነው የለፋ ነው፣ በብዙ ነው የደከም ነው። ብዙዎቹን ነገሮች አንደርስባቸውም ያልነው በእግዚአብሔር ቸርነት ነክተናቸዋል። ግን ነፍሳችን የፈለገችውን አላገኘችው። ውዴን ፈለግኩት ይላል መጽሐፍ መክብብ ላይ፣ ግን በዚያ አልነበረም ይላል። በብዙ ነገሮች ውስጥ አንኳኩተን ጌታን ለምነን ጮኸን አልቅሰን ጾም ጸልየን አግኝተነዋል፣ ደርሰንበታል። ያልደረስንባቸውም አሉ፣ ገርም ነገር አይደለም። ግን በደረስንባቸው ነገሮች ውስጥ ወገኖች ብዙዎች ውስጥ ያችን ነፍሳችን ትፈልገው የነበረው ነገር የለም። እውነተኛው የነፍሳችን ጩኸት እግዚአብሔርን ስጠኝ ነው፣ ጌታን አሳየኝ ነው። ክብርህን ሳይ ያን ጊዜ ጠግባለሁ። እውነተኛው እርካታ፣ እውነተኛው ሳቲስፋክሽን እሱ ነው። በገንዘብ ያላገኘነው ነገር፣ በሚስት በትዳር በልጆች ያላገኘነው ነገር፣ በዲግሪ ያላገኘነው ነገር፣ በዝና በስም ያላገኘነውን ነገር ስቲል የምንዋትትበት እንደገና የምንፈልግበትን ነገር፣ አንድ ቤት ሰርተን 2 ቤት ሰርተን 3 ቤት ሰርተን ያላገኘነውና ያረካንበትን ነገር ማግኘት የምንችለው ከጌታ ነው። ጌታን ለዚህ ነው እንድንፈልገው የሚፈልገው። እኔ አሳርፋችኋለሁ የሚለው ለዚህ ነው። እግዚአብሔርን መፈለግ ማለት የጌታን ክብር መፈለግ ነው። በውስጡም ዋጋ አለው። ወደ ብድራቱ በኋላ እመጣለሁ። የሚቀጥለው የእግዚአብሔርን መንግስት ስንፈልግ ነው። ጌታ ኢየሱስ ክርስቶስ ስለምትበሉት ወይም ስለምትጠጡት በምንም ነገር አትጨነቁ አለ። ይህን ሁሉ አሕዛብ እንደሚፈልጉት የሰማይ አባታችሁ ያውቃል አለ። ግን አስቀድማችሁ ምን ፈልጉ? የእግዚአብሔርን መንግስት ፈልጉ። ወገኖች ምንድነው የእግዚአብሔር መንግስት? እስራኤል የተቸገሩበት ነገር፣ አይሁድ የተቸገሩበት ነገር ነው። የእግዚአብሔር መንግስት መቼ ትመጣለች? ጌታ ኢየሱስ ክርስቶስ መቼ ትመጣለች? በመጠባበቅ አይደለም የምትመጣው አለ። የእግዚአብሔር መንግስት በመካከላችሁ ናት አላቸው። እዚያ ነች እዚህ ነች የምትባል አይደለችም አላቸው። መቼ ትመልሳለህ መንግስትን አሉ። ምክንያቱም በኢማጂኔሽን ውስጥ ችግር ስለነበረበት ነው። በሐሳብ ውስጥ በኮንሴፕት ደረጃ ችግር ነበረበት ሐሳቡ። ለብዙዎቹ የእግዚአብሔር መንግስት ማለት ምን ማለት ነው? እስራኤል የእግዚአብሔር ሕዝብ ነው። በእስራኤል ውስጥ ንጉስ ካለ ያ መንግስት የእግዚአብሔር መንግስት ነው። ይሄንን ነው ሰዎቹ የሚያውቁት። በነበሩበት ዘመን ግን ያ ታሪክ ተረት ከሆነ ከ700 ዓመታት በላይ አልፈዋል። እስራኤል ከባቢሎን ምርኮ በኋላ የረባ መንግስት ኖሮት አያውቅም። በአካባቢው ገቨርነርስ ነበሩ። ከባቢሎን ንጉስ በታች ሆነው እስራኤልን ምን የሚያደርጉ የነበሩ? ይገዙ ያስተዳድሩ የነበሩ። እንደዛ ሰውዬ ጌታ ኢየሱስ ክርስቶስ እንዳሳደደው እንደ ሄሮድስ አይነት ንጉስ ነበሩ። ንጉስ ነው እሱ፣ ግን በማሰር ነው ያለው፣ በሮማውያን ስር ነው ያለው። የእሱ መንግስት ግማሽ ነው፣ ምንም አቅም የለውም ብዙ ነገር። የመጨረሻ ላይ ሲባል ሰምታችኋል። ሁሉም መንገዶች ወደ ሮም ይመራሉ ሲባል ሰምታችሁ ታውቃላችሁ? መንገዶች ሁሉ ወደ ሮም ይወስዳሉ ይመስላል አይደል? ሐሳቡ አይደለም። የታሪኩን ስሰማ ያገኘሁት መንገዶች ሁሉ ወደ ሮም አይወስዱም። ማንኛውም ነገር ወደ ሮም ያደርስሃል ነው። አንድ ጉዳይ ሄደህ ዱከም ቀበሌ ከጀመርክ አዲስ አበባ ነው የሚጠናቀቀው እንደማለት ነው። ለቄሳሩ ነው የሚፈታል። ለዚህ ነው ጳውሎስ መርከብ ላይ ተጭኖ በተሰበረ መርከብ ያንን ሁሉ እያቋረጠ መሄድ የነበረበት። ምንም አይደለም። የሚያሳዝነው ነገር ያ ንጉስ የተባለውም ሰውዬ ለሰዎቹ ረፍት የሚሰጥ አልነበረም። ታሪኩን ሰምታችሁት ከሆነ በቅርብ ቀን እሱን አሰላስል ነበረም። ወደ 300 ሰው ነው በእጁ የጠፋው። ሚስቱን የገደለ ሰው ነው። እናቱን የገደለ ሰው ነው። ልጆቹን የገደለ ሰው ነው። በስልጣኑ የሚመጣበትን ማንኛውንም ነገር የሚምር ሰው አይደለም። የመጣውን ሁሉ ማስወገድ ነው የፈልገው። ለዚህ ነው ኢየሱስ ክርስቶስ መቼ እንደሚወለድ አጥብቆ ለመረዳት ፈለገ። የት እንደሆነ ፈለገ፣ ጠራ። ስለዚህ ስለምናወራው ነገር ፍንጭ ይሰጠናል። እግዚአብሔርን መፈለግ ምን ማለት እንደሆነ። አንዳንድ ጊዜ እግዚአብሔርን የምንፈልገው በሮንግ ሞቲቭ ነው። ሄሮድስ ፈልጎታል። ያለበት ድሮስ መልእክተኞች ልኳል፣ ወታደር ልኳል፣ ተስፋ ሰጥቷል። ግን በልቡ ውስጥ ኢቭል ነበረበት፣ ክፋት ነበረበት። በልቡ ውስጥ እግዚአብሔር አልነገሰም። እግዚአብሔር አይሰለጥንም። የእግዚአብሔር መንግስት ማለት እሱ ነው። በሰው ህይወት ውስጥ እግዚአብሔር ሲገዛ፣ እግዚአብሔር ሲዳኝ፣ እግዚአብሔር ሲበይን
እግዚአብሔር ፈቃዱን ሲፈጽም ያኔ ነው። ያንን ፈልጉ አለ ጌታ ኢየሱስ ክርስቶስ። እግዚአብሔር ሕይወታችሁን እንዲመራ፣ እግዚአብሔር ሕይወታችሁን እንዲቆጣጠር፣ እግዚአብሔር በሕይወታችሁ ላይ እንዲሰለጥን ያንን ፈልጉት። ልብ በሉ፣ ኮምፔር የሚደረጉበትን ነገር መብልና መጠጥ ጋር ነው የሚቀርበው ጉዳዩ። ምክንያቱም ኢሴንሻል ነገሮች ናቸው፣ ቫይታል ናቸው፣ ለሕይወት የሚያስፈልጉ ነገሮች ናቸው። ያለዚህ መኖር አይቻልም። the same way እሱን አቆሙትና እሱን ማንም ይፈልገዋል። ይሄን ፈልጉ። የሚያስፈልጋችሁ ለህልውናችሁ ምንድነው? የእግዚአብሔር መንግስት ነው። እግዚአብሔር ይግዛል። ያን ጊዜ መጣበታለሁ በኋላ በብድራቱ ላይ ያን ጊዜ ምን ይሆናል? ሁሉም ነገር ይጨመርላችኋል አላቸው። እግዚአብሔርን መፈለግ ማለት ይሄ ነው። እግዚአብሔርን እንዲገዛ ፈቃዱ በሕይወታችን ውስጥ እንዲሰለጥን ስንፈቅድ ነው። እኛ ያልነው እንዲፈጸም አይደለም። እኛ የሰጠነው፣ እኛ የምንዳኘው፣ እኛ የምንበኝ ነው፣ እኛ የምንፈቅደው ነገር ይሁን ሳይሆን የእግዚአብሔር ፈቃድ ይሁን ስንል ነው በሕይወታችን ውስጥ። ያንን ነው እግዚአብሔርን በሕይወታችን ውስጥ የምንፈልገው። ልብ በሉ ወገኖቼ፣ እግዚአብሔር ከረዳኝ የጸለይኩትም ነገር ይሄንን ነው። በልባችሁ እንድትይዙልኝ የምፈልገው ይሄንን ነው። ሁለት ነገር ብያለሁ እስካሁን። ምንድነው? አንደኛው የእግዚአብሔር ክብር፣ የእግዚአብሔር መንግስት። ሶስተኛው ምንድነው? የእግዚአብሔርን ጽድቅ ፈልጉ ይላል ቃሉ። ሁለቱም ላይ በሉቃስ ወንጌል አምጥቼዋለሁ እዚህ ጋር ማቴዎስ ምዕራፍ 6ም ላይ ሉቃስ ወንጌል ምዕራፍ 12ም ላይ ሁለቱም አንድ አይነት ናቸው፣ ግን እና የሚል አያያዝ አላቸው። እነሱን ለማስተዋል እንድንችል ነው። ምንድነው እዛ ጋር የሚለው? የእግዚአብሔርን መንግስትና ጽድቁን ፈልጉ። ዝም በሉ። አሞጽ ላይ ሄዳችሁ ስታነቡ ጽድቅን ፈልጉ ይላል። የሉቃስ ወንጌልና የማቴዎስ ወንጌል ላይ ስትፈልጉ ኖ ጽድቅ። አዎ ጽድቅ፣ መልካም ነገር፣ ትክክል ነገር። ግን የማጽድቅ የእግዚአብሔር ጽድቅ ወገኖች ይታያችኋል። የእግዚአብሔር ጽድቅ ምን እንደሆነ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ሕግ፣ የእግዚአብሔር ጽድቅ ያለምን ተገልጧል? ያለ ሕግ ተገልጧል። እሱ ደግሞ ምንድነው የሚያደርገው? ኃጢአተኝነትን ያስክዳል። በኢየሱስ ክርስቶስ የመስቀል ሥራ ላይ ያሳርፋል። የእግዚአብሔርን ጽድቅ፣ የሰውን ጽድቅ አይደለም፣ የራስን ጽድቅ አይደለም። ብዙዎቻችን ኩሮች ነን። እኔ በራሴ ልብ ውስጥ አያለሁ። በጣም ትምክተኞች ነን። አለብን ችግር። እስቲል እንበለው እንጂ ጽድቅ እንፈልጋለን። የራሳችን መደገፍ የምንፈልገው፣ መቆም የምንፈልገው በራሳችን ነው። ድሮ በየቤቱ የሚለጠፍ አንድ ጥቅስ ነበር በጨርቅ ላይ። ወንድም ግርማ ያውቁ ይሆናል፣ ወይም እንደት የመርከብም ያውቁታል። ሰው ቤት ሁሉ ስትሄዱ፣ ድሮ እኔ በልጅነቴ ነው ብዙ ቤት ስሄድ የማየው ነበረ። ክፋትና ደግነት ቢኖርም ምንድነው ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። እዚህ ድረስ ይመቸኛል። ከክፋት ደግነት ጥሩ ነው፣ ግን ሰው ሲደገፍበት ግን ወገኖች ያከስራል። ብዙዎችን ከእግዚአብሔር የሚለያቸው እሱ ነው። ብዙዎችን የሚሰቃዩት፣ የሚታገሉት፣ በእግዚአብሔር ፊት መንበርከክ የሚያቀታቸው የራሳቸው ጽድቅ ስላላቸው። ለምን ይጾማሉ? ለምን ይጸልያሉ? ለምን ከቸርች አይጠፉማ? እግዚአብሔር ይመስገን ይላሉ። መጽሐፍ ቅዱስ እጃቸው ላይ አለ። ይኸው ነው ያላቸው ነገር። ለምን ዩቲዩብ አዩ? ለምን ቴሌቪዥን አዩ? ወንድሞቼ በሙሴ ጊዜ ቴሌቪዥን ነበረ? ዩቲዩብ ነበረ? እግዚአብሔር ያን ጊዜ ለምን ስለ ጽድቅ ይጠይቀናል? እግዚአብሔር ያን ጊዜ ለምን ስለ ቅድስና ይጠይቀናል? ነገሩ ቢዮንድ ነው፣ ከዛ በላይ ነው። የእግዚአብሔር ጽድቅ እግዚአብሔር ለሰዎች ያዘጋጀው የደህንነት መንገድ ነው። እሱም በልጁ በጌታ በኢየሱስ ክርስቶስ ብቻ ነው። እግዚአብሔርን እፈልጋለሁ ያለ ይሄንን ጽድቅ ነው የሚራባው። ጳውሎስ በፊልጵስዩስ መጽሐፍ ላይ ነው ለእኔ ምን የነበረውን ዋጋ የነበረውን ነገር እንደምን እቆጥረዋለሁ አለ? እንደ ከንቱና እንደ ምናምንቴ እቆጥረዋለሁ። ብትቆጥሩ የሚቆጠር አለኝ። ማነኝ እኔ? ዕብራዊ ነኝ። የማ ልጅ ነኝ? እኔ ብትፈልጉም እንኳን ዘር ቢቆጠር ወደ ኋላ ቢካሄድ
ያዕቆብ ነፍሱን አሳልፎ የሰጠላት ሴት ልጅ ነኝ እንደዚህ ከገረድና ከማንም የተወለድኩ አይደለሁም አላለም። እንደሱ ነው የተረጎምኩት። ማነኝ? ቢንያማዊ ነኝ። እንዳትረሱ ቢንያማዊ ነኝ። ዮሴፍ ልጆች ዮሴፍና ቢንያም ናቸው እዛ ዘር ውስጥ የሚገቡት አይደለ? ስለ ወግ አጥባቂነት ብትጠይቁኝ ፈሪሳዊ ነኝ፣ አንድም ሰው በሕግ አይነቅፈኝም አለ። ነገር ግን ማንን አገኝ ዘንድ? በክርስቶስ ኢየሱስ የሚገኘውን የእግዚአብሔርን ጽድቅ አገኝ ዘንድ ይህንን ሁሉ እንደ ከንቱ ነገር ቆጥረዋለሁ አለ። ጳውሎስ ከዚያ በኋላ ኃጢአት አልሰራም ወንድሞች። ይሄ ኃጢአትን ለመስራት የምንጠቀምበት ጥቅስ አይደለም። የሚያደፋፍራል፣ ግን እረፍታችን በሱ ላይ ነው። ጳውሎስ በሮሜ መጽሐፍ ምዕራፍ 9 ላይ ስለ እስራኤል ሲናገር አለ። ምን ሲያደርጉ? የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ ሊያቆሙ ሲፈልጉ ምን አደረጉ ይላል? ከእግዚአብሔር ተለዩ ይላል። በእውነት አይቅኑ እንጂ በእውቀት አይቅኑ እንጂ በእውነት እንዲቀኑ መሰክርላቸዋለሁ አለ። ይሄ ያላቸው አለ ጁሾቹ፣ ግን ማን የላቸውም? እግዚአብሔር ጽድቅ የሆነው ልጁ ኢየሱስ ክርስቶስ የላቸውም። እግዚአብሔርን ከፈለግን ወደዚህ ነው የምንሮጠው ወንድሜ፣ ወደዚህ ነው የምንገሰግሰው፣ ወደዚህ ነው እጃችንን የምንዘረጋው። ያኔ የእግዚአብሔርን ጽድቅ ስንፈልግ ሁሉ ይጨመርልናል። የእግዚአብሔር ጽድቅ ቤታችን ሲገባ ይዞት የሚመጣው ጠረን አለ። ለዚህ ዓለም ችግር የሚሆነው ሁሉ አብሮታል። ወገኖቼ ጌታ ኢየሱስ ክርስቶስ ተስፋ ከሰጠን ነገር አንደኛው መከራ ነው። እዚህ ዓለም ላይ ጌታ ኢየሱስ የእግዚአብሔር ጽድቅ ቤት ሲገባ ከመከራ ጋር እንዴት መኖር እንደምትችል ታውቃለህ። በመከራ ውስጥ እንዴት እንደምትኖር ታውቃለህ። በፈተና ውስጥ እንዴት እንደምትኖር ታውቃለህ። በመጠበብ ውስጥ ታይትን በመሆን ውስጥ እንዴት እንደምትኖር ታውቃለህ። ከባላጋራህ ጋር እንዴት እንደምትቆም ታውቃለህ። እንዴት እንደምትይዘው ታውቃለህ። ያንን ነው እግዚአብሔር እንድንፈልግ የሚነግረን። ወደሚቀጥለው ሐሳብ እንሂድ። የእግዚአብሔርን ጽድቅ የእግዚአብሔርን ብርታቱን ፈልጉ ይላል። በአንደኛ ዜና መዋዕል ላይ ነው ምዕራፍ 16 ቁጥር 11 ላይ ማንን ፈልጉ? የእግዚአብሔርን ብርታት ፈልጉ። በሌላ ቦታ ወይም በሌላ ትርጉም ምንድን ነው የሚለው? የእግዚአብሔርን ኃይል ፈልጉ። ያለዚህ ምንም ማድረግ አንችልም። አንዳንዴ እንሞክረዋለን። አንዳንድ ጊዜ እግዚአብሔር ምንድን ነው የምትባለው ምክትሎች ሆነን ልናገለግል ስንሞክር አያለሁኝ። አጋጥሟቸው አያውቅም? ብዙ ሰዎች አያለሁኝ። እግዚአብሔር ሌላ ቦታ ሄዶ ስለሌለ ልክ ሰውየው ምክትል ተቀዳሚው ምንድን ነው የሚያደርገው? ፕሬዚዳንቱ ከሌለ ማን ይተካዋል? ምክትሉ። እኛ ልንተካው እንሞክራለን። ወገኖች የማይተካ ነገር ነው የእግዚአብሔር ብርታትና ኃይል። የእግዚአብሔርን መንፈስ ተክቶ ከኛ መካከል ማንም ምንም ማድረግ አይችልም። ከፈለጋችሁ የጌታን መንፈስ መፈለግ አለባችሁ። የሚያስፈልጋችሁ መንፈሱ ነው። ማናችንም አንተካውም። ማናችንም ሰብስቲቲዩት አናደርገውም። የለውም እግዚአብሔር ስፍራውን የሚወክል አንተ ትሆንልኛለህ የሚለው የለውም። እኛ የእግዚአብሔር መልእክተኞች ነን፣ እናውቃለን። እግዚአብሔር በሕይወታችን ውስጥ ድንቅ ነገር እንደሚሰራ እናውቃለን። እሱ ያልሰራውን ግን ማናችንም አናደርገው። አንዳንድ ጊዜ ግን አያለሁኝ ሰዎች ሲሞክሩት ስንሞክረው አያለሁ። አንድ ጊዜ አንድ ወንድም አለኝ፣ ቆይቷል አገሩና ቤተክርስቲያን ውስጥ ነገሩ ሁሉ ድርቅ አለበት እና ሰዎች በልሳን እንዲጸልዩ ግን ፈልጓል። ለምን እኛ በልሳን አንለውም እና ሰዎቹ እንዲሉ አናረግም አለኝ። ሞክረው አልኩት። እኔ ይሄኛውን ፈትኜው አላቅም አልኩት። ለምን እኔ አይደለሁም የማደርገው፣ ያንን እናንተ አይደላችሁም የምታደርጉት። ስፍራውን ከሰጠነው ግን ስፍራውን ይወስዳል። ቦታውን ከሰጠነው ከለቀቅንለት ግን ቦታውን ወስዶ ይፈጽመዋል። ቅድም እንዳልኩት ነው፣ እኛ እግዚአብሔርን አንፈልገውም። በደንብ ረጋ ብላችሁ ካነበባችሁ ከሰማችሁኝ፣ እግዚአብሔር ነው እኛን እየፈለገ ያለው። ከጥንት ጀምሮ እየተፈለግን ያለው እግዚአብሔር ነው። አዳም ወዴት ነህ ሲል የመጣው አዳም አይደለም። እግዚአብሔር ሆይ ወዴት ነህ? የገባሁበትን ታውቃለህና ከዚያ አውጣኝ ያለው ማን ያለው? በግብፅ ያለውን የሕዝቤን ጩኸት ሰምቼ ምን አደረግኩኝ? ወረድኩ። መከራቸውን አይቼ ወረድኩ ነው የሚለው። እግዚአብሔር አንድያ ልጁን ልኮታል ነው የሚለው። እግዚአብሔር ነው እኛን ፍለጋ የመጣው ወገኖቼ። መንፈስ ቅዱስ እኛን ይፈልጋል። መንፈስ ቅዱስ ነው እኛን የሚጠራን።
ከፈለግነው እናገኘዋለን። ኦፍ ኮርስ በኋላ ስለ ዋጋዎች ስለ ተግዳሮቶቹ ልንነጋገር እንችላለን። ግን መንፈስ ቅዱስ ነው የሚፈልገን። የእግዚአብሔርን ኃይል ነው መፈለግ ያለብን። መጽሐፍ ቅዱስ ስለ መጨረሻው ዘመን ሲናገር የመጨረሻው ዘመን ሰዎች አመል ምንድነው? የአምልኮ መልክ አላቸው፣ ግን ምን አድርገዋል? ኃይሉን ግን ክደዋል። በእነሱ መካከል ምንም ማድረግ አይችልም። በእነሱ መካከል እሱ ተረት ነው፣ የትላንትና ነው፣ ያኔ በሐዋርያት ዘመን ነው፣ ጥንት ነው። ዛሬ በእነሱ ህይወት ውስጥ እሱ ምንም ለውጥ አያመጣም። ይሄን ብሎ የዘጋ ሰው እግዚአብሔርን እየፈለገ አይደለም። ግን ይሄን የሚያሰኝ ነገር በዚህ ዓለም ላይ ብዙ እንዳለ እናውቃለን። እሱን ተሻግረን ነው የምንመጣው። እግዚአብሔርን ነው የምንፈልገው። እግዚአብሔርን ፊት ነው የምንፈልገው። የሚቀጥለው ይቅርታ ወደፊት ለፊት የእግዚአብሔርን ፊት። የእግዚአብሔር ፊት ስንል ምን ማለታችን ነው? እግዚአብሔር ፊቱን በእኛ ላይ አብርቶ የእግዚአብሔር ምሕረት ተገልጦ የእግዚአብሔር ርኅራኄ ተገልጦ የእግዚአብሔር ቸርነት ተገልጦ መጽሐፉ እንደሚለው እግዚአብሔር ፊቱን ያብራል፣ ይራራል፣ ሰላምን ይስጥ አይደለም የሚለው። ያንን ነው የምንፈልገው በህይወታችን ውስጥ። እግዚአብሔር ሆይ እፈልግሃለሁ፣ ፊትህን ማየት እፈልጋለሁ። ያን ጊዜ የህይወታችን ጨለማ ያበራል። ምክንያቱም እግዚአብሔር ብርሃን ስለሆነ እርሱ ሲገለጥ ነው የሚያበራው። እርሱን ነው መፈለግ ያለብን። ሌላውን ነገር ብንፈልገው ብዙ አንጠቀምበት። ብዙ የሚረባ ነገር የለውም። አሁን የሚቀጥለውን ታሳር እንሄዳለን። ይቅርታ እዚህ ጋር ያለው አልሄድ ስላለኝ ነው። እግዚአብሔር ምን ፈልጉ እያለን እንደሆነ ማወቅ አለብን። እሁድ ስንመጣ ለዚህ ተዘጋጅተን እንምጣ ወገኖች። እግዚአብሔርን አገኘዋለሁ፣ እንደ ወገግታ ተዘጋጅቶ አገኘዋለሁ። ምን እንደሚያደርግ እንደሚያረካ ምንጭ ሆኖ አገኘዋለሁ። ይህን ስላልን ግን እግዚአብሔርን እናገኘዋለን ማለት አይደለም። ልብ በሉኝ፣ ብዙ ነገሮች ውስጡ አሉ። እግዚአብሔር የማይገኝ ግን ስለሆነ አይደለም። ምንድነው ተግዳሮቻችን? የመጀመሪያውን እንመልከት። የዚህ ዓለም ሐሳብና የትዳር ትንቅንቅ ብዙ ጊዜ እግዚአብሔርን እንዳንፈልግ የሚጫነን ነገር ነው። ብዙ ጊዜ ያለብን ተግዳሮት ይሄ ነው። ዓለማዊነት ችግራችን ነው ወገኖች፣ ታውቃላችሁ? ዓለማዊነት ችግራችን ነው። ዓለማዊነት የሚባል ችግር እንዳለ በዚህ ዘመን ያለው ትውልድ ብዙ የሚያውቅ አይመስለኝም። ድሮ ብዙ ይነገር ነበር ስለ ዓለማዊነት። ዓለማዊነት ችግራችን ነው። ዓለማዊነት ብርክ እንድናደርግ ያደረገን ያንበረከከን ነገር ነው። ያሸነፈን ነገር ነው። ቁሳዊ ነገር ላይ እንድናተኩር፣ የሚያልፈው ላይ እንድናተኩር፣ ጊዜያዊው ላይ እንድናተኩር ያደረገን ነገር ነው። ምክንያቱም ሌላ ተግዳሮት አለብን። ያንን ነው የምንፈልገው፣ ያንን ነው የምንሻው። የጎደለ ነገር አለን፣ የሚቸግረን ነገር አለ። ወገኖቼ ጌታ እርሱን ያውቃል። ቀደም እንዳልኳችሁ ይህንን አሕዛብ ሁሉ ይፈልጉታል አለ። ግን አስቀድማችሁ ምን አድርጉ? የእግዚአብሔርን መንግስትና ጽድቁን ፈልጉ ይላል። ሌላው ያለብን ችግር ምንድነው? ጥርጣሬና አለማመን ነው። አለማመን ቻሌንጃችን ነው። ያለብን ፈተና ነው። አናምንም እንለዋለን እንጂ አናምንም። ምናልባት ይህን ነገር ከዚህ በፊት ተናግሬ ይሆናል፣ ልድገመው፣ ምናልባት ለማስተዋል ይጠቅመን ይሆናል። አንድ ሰው አንድ ገደል አጠገብ ቆሞ በገመድ እንደ ድልድይ የተዘረጋ ገመድ አለ እዛ ድልድዩ ላይ እና እሱ ጋር ቆሞ ሰዎችን በዛ የሚያልፉትን እጁን እያነሳ ታውቃላችሁ፣ እኔ በዚህ ድልድይ ላይ መሻገር እችላለሁ በዚህ ገመድ ላይ አሉት። ብዙዎቹ ይሉና አመነቱና ምን ይሉታል? ትችላለህ መሻገር ትችላለህ ይሉታል። አንዳንዶቹ ደግሞ አትችልም ይሉታል። እሱ ምን አደረገ? በዚያ በገደሉ ላይ በተወጠረው ገመድ ላይ ተሻገረና አልፎ አሳያቸው። እዛ ሲደርስ አጨበጨቡለት። በወዲያኛው ሳይድ ያመኑትም ያላመኑትም። ከዚያ ቀጥሎ ምንድነው ያደረገው? ወደዚህኛው ወደ ሰዎች ወደ ነበሩበት የገመዱ ጫፍ መጣና እዛ ጋር ቆመና አንድ ሰው ተሸክሜ ይዤ ማለፍ እችላለሁ አላቸው። አሁን ስላዩ ሰዎቹ ጥርጣሬ የላቸውም። ትችላለህ ብለው አጨበጨቡለት። ማን ነው ተሸክሜ ይዤው የሚሄደው ሲል ሁሉም ተበታተኑ። ገብቷችኋል? ትችላለህ እግዚአብሔርን ማለት እንችላለን።
እኔን ይዘህ ትሻገራለህ ግን ማለት ይከብደናል። እኔ ፈልግሃለሁኝ አንተን ካገኘው አንተ የሰጠው ተስፋ የኔ ተስፋ ይሆናል ማለት አንችልም። ተግዳሮታችን እሱ ነው። አንደኛው ቻሌንጃችን ለሌላው ይችላል፣ ከሌላው ጋር ይችላል፣ መጽሐፍ ቅዱስ ይችላል ነው የሚለው። አንተ ግን እኔን ተሸክመህ ይሄንን ይዘህ መጓዝ ትችላለህ። አንተ ግን እኔን ወደ ክብር ይዘህ መግባት ትችላለህ። ያንተ ጽድቅ ብቻውን ይበቃኛል። እኔ ያንተን ፊት ሳይ እጠግባለሁ። እኔ አንተ መንግስት ውስጥ ስኖር ሁሉን በሚችል አምላክ ጥላ ውስጥ አድራለሁ። እዚያ የፈለገው ነገር ውስጥ ቢኖር እንኳን አንተ ከኔ ጋር ነህና ክፉን አልፈራም ነው ምንለው። እግዚአብሔርን እየፈለገን ስንመጣ ይሄንን የእግዚአብሔርን ክንድ ፈልጋለሁኝ። ምን ያደረገውን? ባህሩን የከፈለውን፣ በምድረ በዳ ከሰማይ መና የሰጠውን እሱን እፈልጋለሁ። ለኔ ነው ምንለው። አለማመን ነው ችግራችን፣ ተግዳሮታችን። ይሄን ከተሻገርን ነው እግዚአብሔርን እንደፈለግነው ወይም እየፈለግነው እንዳለ ማወቅ የምንችለው። ይቅርታ ቀደም ብለን ሄድ አንድ ወደ ስቴፕ ሰዓቱ እያለፈብኝ ነው መሰለኝ፣ እየሮጠብኝ ወይ መሮጥ ይኖርብኛል። ሌላው መታከት ነው። መታከት ነው። ታውቃላችሁ መጽሐፍ ስለ መታከት የሚናገረው ታካች ሰው ምን አለ ይላል መጽሐፍ ሲናገር አንበሳ በውጭ አለ ይላል። ታካች ሰው ምን ይላል? ዝናብ እየዘነበ ነው ይላል። ስለዚህ አይዘራም። ምን ያደርጋል? ዝናቡ እስኪያልፍ ይጠብቃል። ታካች ሰው አንበሳ ስላለበት አንበሳውን ይፈራዋል። እግዚአብሔርን የሚፈልገው ሰው ግን ተካችነትን ያሸንፈዋል። ልክ ማንኛውም ሰው እንደሚያሸንፈው ቅድም እንዳልኳቸው አንበሳ በመንገድ አለ አይደለም? ሰዎቹ አንበሳ እጃቸው ላይ ያለው በትር የሚሆን ጠመንጃ ይዘው ይወጣሉ እንጂ አንበሳ አለ ብለው ቤታቸው አይተኙም። ምክንያቱም ልጆቻቸውን ትምህርት ቤት ማድረስ አለባቸው፣ ስራቸው ቦታ መሄድ አለባቸው፣ ኑሯቸው ማሳዳደር አለባቸው። ዝናብ ይዘንባል፣ ቦት ጫማቸውን ያጠልቃሉ፣ ጃንጥላቸውን ይዛሉ። ከዛ ካስፈለገ ምን ያደርጋሉ? የሚሆነውን አድርገው ይሄዳሉ እንጂ አይሉም እግዚአብሔርን ፈልገዋለሁ፣ የትም ቢሆን አይቀርም። that is my goal ነው የሚሉት። እግዚአብሔርን እፈልገዋለሁ። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እፈልገዋለሁ፣ ያስፈልገኛል። እዚህ ዓለም ላይ ያለ እግዚአብሔር ምንም ነኝ። እግዚአብሔር ያስፈልገኛል። ያለ እግዚአብሔር መኖር አልችልም። እግዚአብሔር ያስፈልገኛል። ብዙ ነገር አለብኝ እንዳልተጋ የሚያደርገኝ፣ እግዚአብሔርን እንዳልሻ የሚያደርገኝ ነገር ብዙ ሊሆን ይችላል። ግን አልታክትም። ሳይታክቱም እንዲጸልዩ እንዲህ የሚል ምሳሌ ነገራቸው። እንዲህ አይነት ዳኛ ነበረ፣ እንዲህ ነበረ ባህሪው፣ ግን ሴትየዋ ነዘነዘችው ይላል። ልብ በሉ አለ። ይሄ እንኳን ክፉ ሰው ይሄን መልካም ነገር ካደረገ እንዴት እግዚአብሔር መልካም ነገር ለእናንተ አያደርግም አላቸው። የሚቀጥለው ላይ እንላለን፣ የጌታን ፈቃድ አለማስተዋል። አንዳንዶቻችን ጌታን እንፈልገዋለን፣ ግን ግማሽ ሜዳ ላይ አቋርጠናል። ግማሽ መንገድ ላይ ታጥፈናል። ግማሽ መንገድ ላይ የራሳችንን አጀንዳ አስቀምጠናል። ግማሽ መንገድ ላይ ሄደን መስሎኝ ነበር ብለናል። ወገኖቼ አንዳንድ ሰዎች ታሪካቸውን ስናነብ 80 ዓመት እግዚአብሔርን የጠበቁ ሰዎች አሉ መጽሐፍ ቅዱስ። አትደነቁ? ያቺ ሐና የምትባል ሴትዮ የምትሰማው የሚባርክ አይደለም። ቤተ መቅደስ መታ የምታየው ፈሪሳውያን የሚያደርጉት ነገር፣ ሰዱቃን ቤቱ የገንዘብ ለዋጮች ቤት ሆኗል። ታውቃላችሁ አይደለም? ሰዎች ምንም በሃይማኖት ስም ይገዳደላሉ። አንዱ አንዱን ፍቅር የጎደለበት ቦታ፣ አንዱ አንዱን በትራንስቶ የሚቀጠቅጥበት ቦታ ነው። ምንም ችግር የለባቸውም። ጌታ ኢየሱስ ክርስቶስ መግደል የፈለጉት ከዛ ፊት ልማድ ስላልነበራቸው አይደለም፣ ልማዱ ስለነበራቸው ነው። ልባቸው ነፍሰ ገዳይ ነው፣ ታውቃለች። ግን ምንድነው የምታደርገው? ፈልገዋለሁ አለች። ቀንና ሌሊት የማንን? የእስራኤልን መጽናናት ትጠባበቅ ነበር ይላል። መበለት ነበረች ይላል። ባል ነበራት፣ ተመልሳ ማግባት ትችል ነበር ይመስለኛል። ግን አንዱ የሚወስዱት እርምጃ የነበረው ያንን ነገር ይመስለኛል በዛ ወቅት። እና መበለት የሆነችበት ምክንያት ባል አታም ላይሆን ይችላል። አሁን እግዚአብሔርን የምፈልግበት ጊዜ ነው፣ እግዚአብሔርን ልፈልገው ያለች ነው። 80 ዓመት ፈልገዋለች። ያም ሰው ከእሷ ጋር የነበረው ሰው ሳላየዋ እንዳይሞት በመንፈስ ቅዱስ ተረድቶ ነበር አለ። እና አሁን አቀፈውና ምን ላድርግ አለው? አሰናብቶኝ በቃ አለ። ይሄውን ነበር የምፈልገው አለ። ይሄን ነበር ለማየት የናፈኩት አለ። የማን? የእስራኤልን መዳን አይቼዋለሁ። ከዚህ በኋላ የምትፈልገውን አደርጋለሁ። አንዳንዴ ግን የጌታን ፈቃድ ሳናቅ ስንቀር፣ ጌታ ለምን እንደሚዘገይ ሳናቅ ስንቀር፣ ጌታ ለምን እንዳልመለሰ ሳናቅ ስንቀር፣ በእኛ ፈቃድ ውስጥ የእግዚአብሔርን ፈቃድ መጨመር ስንፈልግ እንቸገራለን። የሚበጀን ፈቃዳችንን ከእግዚአብሔር ሐሳብ ጋር ማስተካከል ነው።
የጠላት ተግዳሮት ነው። ቻሌንጅ አለብን። ባላጋራችን አይፈልግም። በየቦታው አትራክት ያደርገናል። በየቦታው ቀልባችንን ይሰበዋል። በየቦታው ቢዚ ያደርገናል። እግዚአብሔርን እንዳናመልክ የሚችለውን ሁሉ ያደርጋል። መጽሐፍ የሚለው ይሄን ተሻግረን ነው እግዚአብሔርን የምንፈልገው። ይሄንን አቋርጠን ነው እግዚአብሔርን የምንፈልገው። ቶሎ ቶሎ ብዬ ስለ ብድራቶቻችን ላንብብ። ናው ትረዳኛል? ይሄ መዝሙረ ዳዊት ላይ ዳዊት ያለው ነገር ነው። በሰማይ ካንተ በቀር ማን አለኝ? በምድር ካንተ ሌላ የምሻው የለኝም። በሰማይ ካንተ በቀር ማን አለኝ? በምድርም ካንተ ሌላ የምሻው የለኝም። ስጋዬ ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የልቤ ብርታት የዘላለም ዕድል ፈንታዬ ነው። እነሆ ካንተ የሚርቁት ይጠፋሉ፣ አንተ የሚያመነዝሩትን ሁሉ ታጠፋቸዋለህ። ለኔ እኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ጌታ እግዚአብሔርን መጠጊያ ያደርገዋለሁ፣ ስለ ስራህም ሁሉ እናገር ዘንድ ይላል። ሌላ ነገር ሊሆን ይችላል። እኔ ግን ምን አደርገዋለሁ ነው የሚለው? እግዚአብሔርን እፈልገዋለሁ፣ እግዚአብሔርን መጠጊያዬ አደርገዋለሁ። ይቅርታ አዳም ምንድነው እግዚአብሔርን በመፈለግ ውስጥ ያለን ብድራት? አንድ 7 ብድራቶች ማየት እንችላለን። ቅድም እንዳልኳችሁ አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ። ጽድቁን መፈለግ ምን ይዞ የሚመጣው ነገር አለው? ሁሉ ይጨመርላቸዋል። እግዚአብሔርን የሚሹ ግን መልካም ነገር አይጎድልባቸውም። መዝሙር ላይ ሲናገር እግዚአብሔርን በመሻት ኪሳራ የለም ወገኖች። ይህንን ዓለም በመሻት ኪሳራ አለ። ዴዝሞንድ ቱቱ የሚባል ሰውዬ ስም ታውቃላችሁ? የአንግሊካን ቸርች በህይወት ይኖር አላውቅም። አሁን ግን አንድ ጊዜ ፋይናንሻል ታይምስ ላይ ኢንተርቪው ተደርጎ ጀርመን ሀገር ያነበብኩት ነው እና ጋዜጠኛው ሰውየውን ይጠይቀዋል እና እግዚአብሔር ባይኖርስ አንተ ይህን ሁሉ ነገር እያደረግክ አለው። እግዚአብሔር ባይኖርስ ሲለው እግዚአብሔር ኖሮ በኋላ ከምከፍለው ኪሳራ አሁን እግዚአብሔር አለ ብዬ የምከስረው ኪሳራ ይሻለኛል አለ። ባይኖርም እንኳን አረሳውም ቃሉን። ሪስኩ በዛ ውስጥ ነው ከባድ። እግዚአብሔርን በመታመን ውስጥ ሪስክ የለም ወገኖች። ምንም ሉዝ አናደርግም። እግዚአብሔርን ተስፋ ላደረገ ኖረን ደግሞ አይተናል፣ ምስክሮችም ነን። ያየነውን፣ የሰማነውን፣ የቀመስነውን፣ የዳሰስነውን እናወራለን። እግዚአብሔር አዎ ኢየሱስ ክርስቶስን አላየነውም፣ በአካል አላገኘነውም። ግን ኢየሱስ ክርስቶስ ሕያው ሆኖ የሚሰራውን ስራ ግን በሕይወታችን ውስጥ አይተናል። እዚህ ብዙ ምስክሮች እንዳላችሁ እርግጠኛ ነኝ። እግዚአብሔር ሕያው ነው። እግዚአብሔርን የሚሻ ሰው አይጎድልበትም። እግዚአብሔርንና ብርታትን ፈልጉ ትጸናላችሁም ነው የሚለው። እግዚአብሔርን በመፈለግ ውስጥ ያለው ነገር መጽናት ነው። መጽናት ደግሞ ኮንቲኒየስ ስለሆነ ህይወት ነው፣ ስለሚቀጥል ህይወት ነው፣ እያደረ ስለሚኖር ህይወት ነው፣ ስለተትረፈረፈ ህይወት ነው የሚናገረው። በአንድ ቀኑ ስለሚያልቅ ጉዳይ አይደለም። ትጸናላችሁ ነው የሚለው መጽሐፍ ቅዱስ። የሚቀጥለው ላይ አምላካችሁን እግዚአብሔርን በፍጹም ልባችሁና በፍጹም ነፍሳችሁ ብትፈልጉት ታገኙታላችሁ ነው የሚላቸው። 48 ዓመት ቮያጀር ያላገኘውን ነገር እኛ አግኝተነዋል። እነግራችኋለሁ። 48 ዓመት ያ ሁሉ የናዛ ሀብትና ንብረት የፈሰሰበትን ነገር አግኝተነዋል። እግዚአብሔርን ለመፈለግ ህዋውን መዳሰስ አያስፈልግም። እግዚአብሔር የቅርብ አምላክ ነው። ታገኙታላችሁ። እነግራችኋለሁ፣ ታገኙታላችሁ። ፈልጉት። እግዚአብሔር የሚገኝ አምላክ፣ የቅርብ አምላክ ነው። ለሚሽትም ደግሞ መልካም ነው። እናንተ የምድር ትሑታን ሁሉ ትእዛዛቱን የምትፈጽሙ እግዚአብሔር እሹ፣ ጽድቅንም ፈልጉ፣ በእግዚአብሔርም የቁጣው ቀን ትሰወሩ ይሆናል። ወገኖቼ ቁጣው በእኛ ላይ የለም። ታውቃላችሁ፣ እግዚአብሔር ይቀጣናል እኛን፣ ግን እኛ በቁጣ ውስጥ አንኖርም። በእርሱ ከቁጣው ሁሉ ድነናል ይላል መጽሐፍ ቅዱስ። የእግዚአብሔር ቁጣ ለሚያምኑት የሚያስፈራ አይደለም። ጌታ ኢየሱስ ክርስቶስን ለሚፈልጉ የእግዚአብሔር ቁጣ የለም። መጽሐፍ ቅዱስ የለውም፣ ስለኛ የሚናገረው ቦታ የለም ስለ ቁጣ። እኛን እግዚአብሔር ይቀጣል። አባት ልጁን እንደሚቀጣ ይቀጠናል። እኛ ግን ከእግዚአብሔር ቁጣ በታች አይደለም። መጽሐፍ ቅዱሳችንን አንብብ። አዲስ ኪዳን ለአዲስ ኪዳን አማኞች ስለ ቁጣ ያወራ። ቁጣው የሚኖረው ምንድን ነው? በእርሱ በማያምን ላይ ነው። ከእግዚአብሔር ቁጣ እንድናለን። እግዚአብሔርን ተክተን እንፈልገው። እግዚአብሔርን መፈለጋችንን አናቋርጥ። ወደ ጌታ ኢየሱስ ክርስቶስ መገስገሳችንን አናቋርጥ። ይቅርታ፣ 3 ነገሮች ይቀሩኛል። በስሜ የተጠራው ሕዝቤ ራሱን
አዋርዶ ቢጸልይ ፊቴንም ቢፈልግ ከክፉ መንገዱ ቢመለስ ከሰማይ ምን አደርገዋለሁ እሰማዋለሁ ኃጢአቱንም ይቅር እላለሁ ምድሩንም እፈውሳለሁ ወንጂ ብድራት አለው እግዚአብሔር መፈለግ እንዲህ ባዶ ደመና እንደመዳሰስ አይደለም ሰማይ ላይ ሆኖ ቅድም ያልኳችሁ የማይክሮዌቭ ሲግናል እንደመስደድ አይደለም የሚሰሚ በሌለበት የሚያዳምጥ በሌለበት መጮህ አይደለም ለምንድነው መንገዳቸው ስላልሆነ ነው በዚያ መንገድ አይደለም እግዚአብሔር የሚፈልገው ያንን የሚሰማው ቁሳዊው ነው ሲግናል ስትልክለት በፍሪኩዌንሲ ካንተ ጋር የሚገናኘው ቁሳዊው ነው ያንተ ቢጤ ነው ኢንተርፕሬት አድርጎ ሲግናል ወስዶ አዳምጦ ተርጉሞ የሚሰማው ይሄ ሰማይ አምላክ ልብን ነው የሚያየው ትፈልገዋለህ ልብህን ያያል ሲሪየስ ነህ ልብህን ያየዋል ከእውነት ነው ይሄ ነገር አዎ ሌላ አጀንዳ የለውም በውስጡ አዎ ይፈልገዋል እግዚአብሔር ያንን ያያል እግዚአብሔር እነኛን ጩኸት እግዚአብሔር ይሰማል እነኛን ይቀር ይላል እነኛን ይፈውሳል በፍጹም ልባቸው ምለዋልና በፍጹም ፍሊናቸው ፈልገውታልና እርሱም ተገኝቶላቸዋል ይሁዳም ሁሉ በመሐላው ደስ አላቸው እግዚአብሔርም በዙሪያቸው ረፍት ሰጣቸው እግዚአብሔር የተመሰገነ ይሁን እግዚአብሔርን መፈለግ ነው ወደ ረፍት የሚመራው ወገኔ እግዚአብሔርን መሻት ነው ወደ ረፍት የሚያመጣው እግዚአብሔርን ስንፈልገው ነው ረፍት ጋር የምንደርሰው እግዚአብሔርን ስንናፍቅ ነው እግዚአብሔርን በሚገኝበት ጊዜ ይፈልጉት ቀርቦም ሳለ ጥሩት ክፉ ሰው መንገዱን በደለኛ ሐሳቡን ይተው ወደ እግዚአብሔር ይመለስ እርሱም ይመራዋል ይቅርታው ብዙ ነውና ወደ አምላካችን ይመለስ ይሄ ነው ተስፋችን ይሄ ነው ኪዳናችን በከንቱ አንደክማ በከንቱ ፈልጉኝ አላልኩም ይላል መጽሐፍ ቅዱስ እግዚአብሔር በከንቱ እንድንፈልገው አይፈልግም እግዚአብሔር ከነበድራቱ ከነዋጋው እንድንፈልገው ይረዳል ወገኖቼ እግዚአብሔርን እንፈልግ እግዚአብሔርን እንሻው እንደ ወገግታ ተዘጋጅቶ እናያለን ናው የመጨረሻው ወደ እግዚአብሔር እንመለስ እርሱም ሰብሮናል እርሱም ይፈውሰናል እርሱ መጥቶናል እርሱም ይጠግነናል ከሁለትም ቀን በኋላ ያድነናል በሶስተኛውም ቀን ያስነሳናል በፊቱም በሕይወት እንኖራለን እንወቅ እናውቀውም ዘንድ እግዚአብሔርን እንከተል እንደ ወገግታ ተዘጋጅቶ እናገኘዋለን እንደ ዝናብ ምድርንም እንደሚያጠጣ እንደ መጨረሻው ዝናብ ይመጣል አሜን እግዚአብሔር እኛን ፍለጋ ይመጣል ወገኖች እግዚአብሔርን እንፈልገው